ኤፍሬምና ሩታ በሚያሳዝን ሁኔታ በከባዱ ተጣልተዋል። ሄርሜላስ ከዚህ ጉዳይ ላይ እጇ ምንድነው ያለበት የሚለውን ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ከጤና ጋር ይስጣችሁ፣ የልባችሁ መሻት ይሙላላችሁ፣ በሰላም ለሀገራችሁ ያብቃችሁ። የምለቀው ቪዲዮ ከማንም በፊት በፍጥነት ከእናንተ ጋር እንዲደርስ የደውል ምልክቷን ማጥቆራችሁን እንዳትረሱ። ከማንም በፊት እናንተ ጋር በቅድሚያ የሚደርስ ይሆናል። በሶሻል ሚዲያ እየተዘዋወረ ያለው አሁን ሩታና ኤፍሬም ተጣልተዋል። ትናንትና ግማሾቹ ትናንትና ይላሉ፣ ግማሾቹ ከትናንትና ወዲያ ይላሉ። በኤፍሬም ቤት ቪዲዮ ተለቆ ነበረ። ኤፍሬምና ሩታ ተጣልተዋል እየተባለ እንግዲህ እየተናፈሰ ይገኛል። ያለው እውነታ ምንድነው የሚለውን ደግሞ እኔ አሳውቃችኋለሁ ማለት ነው። ሲቀጥል ቅድም በሰራሁት ቪዲዮ ላይ ሩታና ኤፍሬም አልኩኝ ብዬ ሩታና አቤል ብያለሁኝ። እንግዲህ ጠዋት ላይ የአቤልን ቪዲዮ ሰርቼ ስለነበረ ከዛ ጋር እንግዲህ ተጋጭቶብኝ ነው ማለት ነው። ቤት ብሎ ነው ይሄ ሾካ ካፌ ውስጥ የገባው እና ለማንኛውም በስተት ነው እንጂ እንደውም ኮመንት ላይ ጽፌላችኋለሁ ማለት ነው። ሲቀጣጥል በኤፍሬም ቤት ምንም አይነት ቪዲዮ አልተለቀቀም ማለት ነው። ጭራሽ ሲያብራሩ የነበረውማ እጅግ በጣም አስደናቂና አስገራሚ ነበረ። በዛኛው ቻናል ላይ ያሉትን ለቅቄላችኋለሁ ማለት ነው። ኤፍሬም ጭራሽ እንዴት ለበቀል ትቀርቢያለሽ? እንዴት ይህንን ታደርጊያለሽ? እኔ ሰላም እርቅ ይወርዳል ብዬ አንቺ ደግሞ እህትና ወንድሜን እንደዚህ ልታደርግ የቻልሽበት ምክንያት ምንድነው ብሎ እጅግ በጣም ተቆጥቷታል። እሷም ይቅርታ ሶሪ ብለዋለች እያሉም ይገኛሉ ማለት ነው። በነገራችን ላይ እኔ በጣም የተገረምኩትና እጅግ በጣም የተደነቅኩት ደግሞ ይህንን ነገር ምን አስበው ነው? ማንስ ብሏቸው ነው? ኤፍሬምስ መቼ ቪዲዮ ለቀቀ? ከትናንትና ወዲያ 2 ቪዲዮ ነው በዋናነት ያው የምናየው የተለቀቀው። ሲቀጥል ደግሞ የሱ ተራም አልነበረም ማለት ነው። ስለዚህ ምንም አይነት ቪዲዮ አልተለቀቀም። ምንድነው ብዬ በማጣራበት ሁኔታ ግን እጅግ በጣም የገረመኝ ነገር ልንገራችሁማ። ሄርሜላ ምን ትላችኋለች? ኤፍሬምና ሩታ እንዲጣሉ እናንተ ደግሞ ሶሻል ሚዲያ ላይ እንደዚህ ብላችሁ አውሩ። ከዛ ኤፍሬም ቆም ብሎ ያገናዝብና ያስብና ሩታን ይጠላታል ብላ በተናገረችው መሰረት እነሱም በየሶሻል ሚዲያው እያዘዋወሩትና እያደማመቁት ይገኛሉ ማለት ነው። በነገራችን ላይ ምንም ብትሉ ምንም የሚሳካ ነገር የለም። ሲቀጥል ደግሞ ሄርሜላ አሁን እያደረገች ያለችው ሩታን አንድ ባንድ የአብርሽ ቤተሰብ እንዲጠላት ተጽዕኖ ፈጥረው እሱም ደግሞ ለአንደኛው እንዲጠላትና ሙሉ በሙሉ እሷን ወዶና መርጦ ፈልጎ ጠቅልሎ እንዲይዛት ነው አላማዋ ማለት ነው። ሩታ ደግሞ አልገባትም ይሄ ነገር፣ ገባችሁ? ምንም ሊገባትም አልቻለም ማለት ነውና አንዳንድ ድምጾች እንግዲህ እየወጡና እያወሩ ይገኛሉ። እንደዚህ አይነት ትዕዛዝ እንደተሰጣቸውና ሩታን በደንብ ሰው እንዲጠላትና የአብርሽ ቤተሰብም በደንብ እንዲጠላት፣ አንድ ኤፍሬም ከጎኗ ያለውን ደግሞ ኤፍሬምን በስነ ስርዓት እሷን ጥልት አድርጎ በጥርሱ ነክሶ እንዲይዛት፣ ገባችሁ? ከአጠገቧ ምንም አይነት ሰው ከጎኗ እንዳይኖር ትዕዛዝ ሰታቸው እነሱም በየሶሻል ሚዲያው እያወሩ ይገኛሉ። በኤፍሬም ቤት ምንም አይነት ቪዲዮ አልተለቀቀም 4 ነጥብ። ምክንያቱም ተራው ስላልነበረ ማለት ነው። ጭራሽ የለበሰችው ልብስ ቀይ ከለር ነው፣ እንደዚህ ነው ይላሉ ማለት ነው። ኤፍሬም ደግሞ ሲቆጣት እንዴት በቀልት ያለሽ ብሎ እሷ ደግሞ ይቅርታ አለችው። በምንም ተአምር ሲጀመር አብርሽን እበቀለዋለሁ አላለችም። የልጅ አባት ነው ያለችው። ሲቀጥል ደግሞ እነ ሄርሜላን ነው እንጂ እበቀላለሁ ያለችው እነ ብዙን እሱን አላለችም ማለት ነው። ገባችሁ አይደለ? ደግሞ ማለት ነው
እናንተ የምትመኙትና የምትፈልጉት ነገር ስለሆነ አንድ አቤል ከሩታ እንዲርቅ ስለምትፈልጉ ምኞታችሁ ስለሆነ ምኞታችሁ እንዲሳካ ነው እየደከማችሁ ያላችሁት ማለት ነው። ይሄ ምኞታችሁ ደግሞ መቼም አይሳካም። ምክንያቱም ኤፍሬም አስተዋይና ብልህ ነው ማለት ነው። በእርግጥ ለምንድን ነው እንትን ያልሽው ብሏታል። ለምን ጥለሽው መጣሽ ለነሱ አስረክበሽ ብሏታል። ግን ደግሞ እናንተ እንደምታስቡት አይደለም ማለት ነው። ሲቀጥል ሩታ ራሱ ማታ ኦንላይን ነው የሩታ እህቶች ሲያወሩ ከስር ቁጭ ብላ ስታዳምጥ ያደረችው ማለት ነው። እና እንደውም ልዑሌ ያልተኛላትም ነበርና ተነስቶ ነበረ እና ልዑሌን እስከምታስተኛ ድረስ እሷ ቁጭ ብላ የሩታ እህቶች የሚያወሩትን ወሬ እያንዳንዱን ቁጭ ብላ ስትሰማ ነው ያደረችው። እንደውም ፈጅር አካባቢ ነው እንደውም አምሽታለች፣ በጣም አምሽታለች። ልክ ኢትዮጵያ አንድ ነዋሪ እንደሚሆነው ሰው አይደለም በጊዜ የተኛችውና አምሽታ ነበር። አጋጣሚ ልዑሌ ስላልተኛላት የተኛችሁ ማለት ነው። ገባችሁ አይደለ? እናንተ ግን የሆነ በቃ ጋናችሁ አካብዳችሁ ነው እንትን እያላችሁ ያላችሁት። እና እኔም ጠይቂያ ሲጀመር ሰላም ነኝ ብላለች ማለት ነው። እና ኤፍሬም እናንተ እንደምታወሩትም ብሎ በእናንተ ወሬ ተነስቶ ገደል የሚገባ ልጅ አይደለም። የወንድሙን ትዳር እየታደገ የማንም ወሮ በላ መጥቶ ገንዘቡን እንትን ብሎ እንዳያጭበረብረውና በልቶት እንዳይሄድ ጥንቃቄ ከለላ እያደረገን ያለው። ሲጀመር ኤፍሬም ስለ ሄርሜላ ጠንቅቆ ብዙ ነገር ያውቃል። ለዛም ነው ትዳሩን ማዳን አለብኝ ብሎ ቆርጦ የተነሳው ማለት ነው። እና ትዳርን ፍቱ ከሚሉት ውስጥ አይደለም። ከቻላችሁ ትዳርን አስተካክሉ የሚል ጀማዓ ነው እዚህ የሚከተለው ጀማዓ ማለት ነው። ገባችሁ? የሰው ልጅ ቢለያይም እንኳ ተለያይቶ እርቀቱን ጠብቆ ይኖር ተከባብሮ ሳይሰዳደብ ክፉ ሳይባባል ክፉ ሳይነጋገር። ዛሬ መጣላት እንዳለ ሁሉ ነገ መታረቅ ስላለ፣ ሲቀጥል ደግሞ ባይታረቁም እንኳ ልጅ በመሃል ስላለ። ገባችሁ? እና እንደዚህ የሚል ተከታይ ነው እዚህ ጋር የሚከተለው ማለት ነው። እና ዝሙትንም ሆነ እንትንን አናበረታታም። ትዳርን ፍቱ፣ እንደፈለጋችሁ ዋልጌ ሆኑ፣ ከዛም በሉ የምንል ሰዎች አይደለንም። ከቻላችሁ ትዳራችሁን አክብራችሁ ወዳችሁ ተከባብራችሁ ቀጥሉ፣ ልጃችሁን በሰላም አሳድጉ የሚል ጀማዓ ነው ያለው እዚህ ጋር ማለት ነው። እና ኤፍሬም ደግሞ አስተዋይ ልጅ ነው። ለማንኛውም እናንተ እንደምትሉት እነሱ ጋር ምንም አይነት እስካሁን ድረስ ምንም አይነት ነገር የለም። ከዚህ በኋላም ደግሞ ፈጣሪ ያላችሁ እነሱ ቢከባበሩና ቢዋደዱ እናንተም ልብስ የለበሰ ሰይጣን ሆናችሁ መታችሁ ለማለያየት እየለፋችሁ ነው። እሱንም ደግሞ በደንብ ልፉ ማለት ነው። ገባችሁ? ይሳካል ብላችሁ በደንብ ልፉ። ግን ፈጣሪ ደግሞ እንደዚህ አያደርግም። ፈጣሪ በመሃል አለ። በተረፈ ውዶች እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ላይክ ሰብ ማድረጋችሁን እንዳትረሱ። ቪዲዮ ስለቅ ብዙ ማሰማችሁ ብዙ መለቅላችኋለሁ። ወደፊት ቀን እየጠበኩኝ ነው እና ያንን ለመስማት ደግሞ እናንተም ሰብ አድርጉ በነፃ